ሰዎች እንደምናችሁ ደህና ናችሁ ወይ? አለን ቢዚ ነን። ቢዚ ሆነን ነው የጠፋነው። ጀስት የሆነ ነገር ገርሞኝ ምንድን ነው የገረመሽ ነገር ብትሉ እንዲሁ ሴት ሲባል ሁሉም ሴት አንድ አይደለም። በነገራችን ላይ ወንድም ቢባል ሁሉም ወንድ አንድ አይደለም እና ስፔሻሊ ሴቶች እና አሁን ምን ልላችሁ ፈለኩ መሰላችሁ? ወደ ገደለው ልግባ። አሁን ሴት ልጅ በክብር ድንግልናዋን ይዛ በክብር መጀመሪያ ሽማግሌ መጥቶ ምን ብሎ 3 ቀን 4 ቀን 2 ቀን ይመላለሳሉ። ወደ ቤት እንዳይገቡ ይከለከላል። ህግ ነው። በሶስተኛ ደረጃ ነው በቃ ሽማግሌዎች ወደ ቤት እንዲገቡ የሚደረገውና ብቻ ፕሮሰሱ በጣም ከባድ። በእንዲህ አይነት ፕሮሰስ በእንዲህ አይነት ብዙ ዋጋ ተከፍሎ አንድ ወንድ አንድን ሴት ልጅ ካገባ ያላት ፍቅር ምን ያህል እንደሚወዳት ምን ያህል እንደሚያከብራት ለምን በራሴ ስላየሁ ነውና እኔ አሁን እግዚአብሔር ስሙ ይባረክ አገር ቤት በእንደዚህ አይነት መልክ ነው ያገባሁት። እግዚአብሔር ስሙ ይባረክና ቤተሰቦች ታውቃላችሁ እናንተ ሙሉ ድንግልናችሁ ሲገኝ ምን ያህል ቤተሰቦቻችሁ እናንተ ለፍቶ ደክሞ ያሳደጉት ይደሰታሉ። እዛም ደግሞ የልጁ ቤተሰቦችም ሆነ ብዙ እንግዲህ ታውቃላችሁ በአርሲ ብዙ የሚሰጥ ቡልኮ የሚባል ነገር አለ። እንደ ብርድ ልብስ ሳይሆን በጥጥ የተሰራ ያ ይሰጣል። በጣም በጣም ብዙ ወጪ ያወጣል። የልጁ ቤተሰቦች አውጥተዋል ማለት ነው፣ ከብት ሁሉ ሳይቀር። ግን ያቺ ልጅ ያገባት ክብርና ከሌላት አይደለችም ልጅቷ፣ ቤተሰቦቿ ይዋረዳሉ። ገባችሁ? አይደለም ይሄ በኦሮሞ ብቻ ባህል ሳይሆን በአማራም አለ ይሄ ነገር። ያገባት ልጅቷን ሲያገባ ወርቅ ምን ብዙ ወጪ አውጥቶ ያገባታል እና ሙሉ ክብርና ከሌላት ቤተሰቦቿም ይዋረዳሉ። የልጅቷ ቤተሰቦችም አሳዳጊ የበደላት ትባላለች። እንደገና ደግሞ ልጅቷም ብቻ ብዙ ፈተና የተወሰደው ነገር ወደኋላ እንዲመለስ ይደረጋል። በአርሲም ሲሚላር እና በእንደዚህ አይነት ያገቡትን ሴቶች መድኃኒዓለንም ተመልከቷቸው። ምን ያህል ስርዓት፣ ምን ያህል ዲሲፕሊን። ወንድ ልጅ ሴት ልጅ ዋጋ ሲያወጣባት፣ ዋጋ ማውጣት ማለት ገንዘብ ሳይሆን ብዙ ደክሞ ለፍቶ ላቡን አንጠፍጥፎ ሲያገኛት ምን ያህል እንደሚያከብራት ገባችሁ? እና አሁን ብዙ ሴቶች በእንዲህ አይነት መልክ ያገቡት በጣም ስርዓት ዲሲፕሊን ያላቸው ናቸውና እኔ አሁን ጌታ ስሙ ይባረክ በእንደዛ አይነት መልክ ነው ያገባሁትና ግን አሁን ሚዲያ ላይ የሚከሰተውን ነገር ስመለከት ራሴ እነዛ ለሚሆኑ ሰዎች እኔ አፍራለሁና እንደዚህ አይነት ደግሞ በጣም ጥንብት ግልምት በቃ የእርካሽ የመጨረሻ ስም የለውም አይደለ? እንደዚህ አይነት ሴቶች ጭራሹን እንዲህ አይነት ዓለም አላዩም። ደግሞ ባለቤቷም ስትናገር ሰምቻለሁ። እኔ ልጅ ሆኜ በልጅነቴ ጫት ለሚቅሙት ሱካር ምናምን አምጪ ብሎ ስላላክ በባዶ እግሬ አፕ ዳውን ስል ነው ያደግኩት አለች። እንግዲህ ጫት የመረቀነው አንዱ ያው ዳቦ መግዣ ሰጥቶ ያው እዛ ጋር ጫት የሚቅምበት ቦታ ላይ ሆ ብሻንኬ ብሏል። ወግ ማረጉም አልታየም ማለት ነው። እና ይሄ እኮ ሀምጡ የደሙን ሸማ ይባላል እኮ። እናትና አባት ዳቦ ውስጥ ኧረ በእናታችሁ የምን ዳቦ የዶሮ ዳቦ ውስጥ ልጅቷ ሙሉ ክብርና ካላት ዶሮ ዳቦ ውስጥ ይሄ የደሙ ሸማ ዳቦ ሲቆረጥ በሆነ ነገር አድርጎ በፌስታል በምናምን አድርጎ እዛ ስር ይቀበራልና
ያ ከተገኘ መድኃኒዓለምን ልጅቷ እኔ እንጃ በቃ እናትየው ራሱ ትደሰታለች፣ የልጅቷ አባትም ይደሰታል። ዶሮ ዳቦ ውስጥ ያስቀምጣሉ በምስጢራዊ ነገር። ግማሹ ደግሞ ዶሮ ዳቦ ውስጥ በቃ ያን የደሙን ሸማ በፕላስቲክ አድርጎ ጠቅሎ ነው የሚያስከቱት የሚጨምሩት በማይታወቁበት መንገድ። ሌላው ደግሞ እሱ ቀራና የደሙ ሸማ እንዲሁ በእጅ ተይዞ ተሄዶ በእኔ ጊዜ የደሙ ሸማ በዶሮ ዳቦ ውስጥ ነው በፔስታል ተደርጎ የተገኘው። ዳቦ ሲቆረጥ ዶሮ ዳቦ ትርጉሙ ያ ሲቆረስ በዘዴ ነው የሚቆረሰው። እንቁላሉ በተቀመጠ መስመር ነው የምትቆርጡት እና ያችን ነገር ፍለጋ ነው። ግን አሁን 100 ብር ነው የሚያስቀምጡት። የደሙን ሸማ አምጥቶ ነው ዳቦ ከተቆረሰ $100 ብሩ ከተገኘ ልጅቷ ሙሉ ክብርና እንዳላት ነውና፣ ግን የደሙም ሸማ አብሮ ይሄዳል እና ሰዎችዬ በእንዲህ አይነት መልክ ነው ያገባሁት እና ስለዚህ በእንደዚህ አይነት መልክ አሁን ብዙ ያገቡ ሴቶች አሉ፣ በጣም ስርዓት ዲሲፕሊን ያላቸው። ግን ይህንን ዓለም ያላዩ ሴቶች እንዲሁ ዝም ብሎ በቃ ክብርና ማለት በጣም ከባድ ነገር እኮ ነው ሰዎችዬ። እና ጀስት እንዲሁ ዝም ብሎ እሳት ለመዋስ ሄዶ በዛውም ዝም ብሎ በቃ ውሃ ሊቀዱ ሄዶ ዝም ብሎ በቃ እቃቃ ጨዋታ እንደዛ ያደረጉ ሰዎች ናቸው አሁን እንደዚህ በቃ ላላፊ ላግዳሚ የሚከንፉት። በቃ ለምን ያንን ዓለም ቢመለከቱ ኖሮ ወግ ማድረጋቸውን ቢያዩ ኖሮ ሼምለስነት ይሰማቸዋል፣ አንገት ይደፋሉ። እና ኮምፕሊትሊ ምን ለማለት ፈልጌያለሁ፣ ወንድ ልጅ ብዙ ዋጋ ከፍሎ፣ ዋጋ ገንዘብ አይደለም ዋጋ ማለቴ፣ ብዙ ደክሞ ለፍቶ ያገባትን ሴት ያከብራታል። እቺም በነፃ ያገኛትን ለኔ እንደምትሰጠኝ ለሌላም ሰው እንደዚህ ነው የምትሰጠው ብሎ በቃ ያው የእርካሽ መጨረሻ ስም የለው እርካሽ ነችና አይትፈለግም። እና ቶታሊ ብቻ እውነት ይሄንን እኔ እንጃ፣ እግዚአብሔር ስሙ ይባረክ። ለዛም ነው ደግሞ ኩራት ራት ነው፣ መሬ ነኝ በዛ ላይ። ያው ምን ይደረግ እንግዲህ፣ ያው የዘሬን ነው የወሰድኩት። ኩራት ጠብረር ኮራ። ሴት ልጅ ሲጀመር ስትኮራ ነው ደስ የሚለው። ወንድ ልጅ ደግሞ ሴት ልጅ ሲለምናት ነው ወግ ማረጉ የሚያምረውም እንደዛ ነው። እጅ ውስጥ ከገባች በኋላ ጌታዬ ንጉሴ ልበለው የኔው በቃ እኔ መጀመሪያ ፈልጎኝ አፈር ድሜ በልቶ ካገኘኝ በኋላ እጁ ከገባው እየወደዋለሁ፣ የኔ ነው ንጉሴ ብዬ ጭንቅላቴ ላይ እንደ ቅቤ ቀባዋለሁ፣ ንጉሴ እለዋለሁ። ግን እንደዚህ ዝም ብሎ አሸሻ ገዳሜ መቼ ነው ቅዳሜ ብቻ አስተዳደግ ይባላል። ያለ አሳዳጊ ማደግም ጥሩ አይደለም። ወግ ማረግ ያላዩ ሰዎች በጣም አምሶ ሶሪ፣ በጣም ነው ማዝነው። ግን በመጨረሻ ላይ ሳልናገር አልተውም። እዚህ ሚዲያ ላይ አንድ ሴት አለች እና በሚሆነው ነገር የምትፍጨረጨር በቃ እና የእሷን ሴትዮ ስም አላነሳም እያልኩ አነሳለሁ። ይቺ ሴት መጨረሻዋ ምንድነው ሰዎችዬ? በካንሰር በጭንቅላት ካንሰር ነው የምትሞተው። እኔም ፈልፈልቶ አትበሉኝ። እንደዚህ አይነት ሰዎች የጭንቅላት ካንሰር ለአይምሯችን እንቅልፍ፣ ለሰውነታችን እረፍት እንቅልፍ ያስፈልጋል። በማያናድድ ነገር ሁሉ መናደድ የለብንም። ዝም ብለን በቃ የሰውን ባክግራውንድ ብለን እንቅልፍ አተማደር የለብንም። ገባችሁ? ግን የራሳችሁ መጀመሪያ ቅድሚያ የራሳችሁን ጤና ማስቀደም አለባችሁ። ሁለተኛ ደረጃ ደግሞ እኔ አሁን በራሴ በኩል በአንድ ወር ውስጥ 2 ጊዜ ነው ዶክተር ቼክአፕ እንዲያደርገ የምፈልገውና የምታከመው ማለት ቼክአፕ የምደረገውና እኔ አሁን እቺ ሴት እኔ እንጃ ኦል ላይፏን ዶክተር ሰውነቷን ቼክአፕ እንዳላደረጋት ነውና እስቲ ሂጂና ሀና ምን አለችኝ በይ፣ አይምሮሽን ተመርመሪ፣ ቼክአፕ ተደረገ፣ የጭንቅላት ካንሰር እንዳለብሽ እንዲሁ በግላጭ እያየው ነውና እንዲሁ ከምላሴ ጥቁር ፀጉር ይነቀር፣ አንቺ የጭንቅላት ካንሰር ከሌለብሽ እኔ ልቀጣና የጭንቅላት ካንሰር አለብሽ። ለምን ምቀኛ ክፉ ስለሆንሽ
የሚይዝሽን በሽታ ያ ነው እና